በባስ የምትጓዙ ሰዎች፣ በተለይ ደግሞ የባስ ኋላ ወንበር ላይ የምትቀመጡ ሰዎች ይሄ ቪዲዮ ለእናንተ ነው፣ ይጠቅማችኋል። በደንብ አድርጋችሁ ስሙኝ። ቪዲዮው ለሁሉም እንዲዳረስ ሼርና ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉና ጀምሩት። ቤቱን ደግሞ ስለሚጠቅማችሁ የመደመር ምልክቷን እየተጫናችሁ ፎሎ አድርጉት። ብዙ ጊዜ ካያችሁ ባስ ላይ ብዙ ሰው ተሽቀዳድሞ የሚቀመጠው ኋላ ወንበር ላይ ነው። በተለይ ደግሞ ወጣቶች፣ አብዛኛው ወጣት ሮጦ የሚቀመጠው የባሱ ኋላ ወንበር ላይ ነው። ለምን መሰላችሁ? እበሩ ጋር ከተቀመጠ ሽማግሌ ሲመጣ ወይ ሸሚዞት ወይንም ደግሞ ተነሳ ተብሎ ይነሳል፣ ለሽማግሌ ልቀቅ ተብሎ። ኋላ ወንበር ከሆነ ግን ልብ ካላችሁት የኋለኛው ወንበር ከፍ ያለ ነው እና ሽማግሌዎች እዚያ ላይ አይወጡም። ስለዚህ ተነሳ የሚለው የለም። ላለመነሳት ሰው ሮጦ ኋላ ወንበር ነው የሚቀመጠው። በጣም ይገርማል። እንዴ እኛ ቆይ አይከብደንም? ሽማግሌዎች ቆመው እኛ ቁጭ ብለን ስንሄድ ብንነሳላቸው ብናከብራቸው እኮ ጥቅሙ እኮ ለራሳችን ነው። እኔ ከደረስኩበት ያድርስ ብለው ቢመርቁን ለእኛ ነው እኮ ጥቅሙ። የእነሱ ዕድሜ እንደርሳለን። እየውላችሁ ወጣቶች ብልህ ከሆናችሁ ልንገራችሁ፣ ተሽቀዳድማችሁ ኋላ ወንበር አትሄዱ። እበሩ ጋር ያለው ወንበር ላይ ተቀመጡና ሽማግሌ ሲመጣ ተነስታችሁ ምርቃት ተቀበሉ። የእውነቴን ነው የምላችሁ፣ የሽማግሌዎች ምርቃት መሬት የሚወድቅ እንዳይመስላችሁ። እኔ ከደረስኩበት ያድርስ መባል ቀላል ነገር እንዳይመስላችሁ። ስለዚህ ይሄንን እድል ሁላችሁም ተጠቀሙበት። የእናንተን ሐሳብ ደግሞ ኮመንት ላይ አስቀምጡልኝ። ሼርና ኮፒ ሊንክ እያደረጋችሁ ለሁሉም ወጣቶች አዳርሱልኝ። ቤቱን ደግሞ ፎሎ ማድረግ እንዳትረሱ። እወዳችኋለሁ። ክብር በሉልኝ። እኛ አሁን ጉምሩክ ላይ ተቀጥረን አንድ ምንም ብር የሌለው ሰውዬ መጥቶ እሱን ስራ ተወውና የጉምሩክ ስራውን ማለት ነው ተወውና ና ተከተለኝ ቢላችሁ ወይንም ቢለን እንከተላለን? በእርግጠኝነት አንከተልም። ምክንያቱም ያ ሰው ምንም ነገር የለው። ጉምሩክ ስራ ደግሞ በጣም ያው ምን ያክል እንደሚያጓጓ ሁላችንም እናውቀዋለን። ይገርማችኋል። ዛሬ ጥቅምት 12 ሐዋርያው ቅዱስ ማቴዎስ የዕረፍት በዓሉ ነው። ማቴዎስ ማለት ሕሩይ ይመጸባሃን ማለት ነው። ያ ማለት በአማርኛ ከቀራጭነት ከቀራጮች መካከል የተመረጠ ማለት ነው። ቀራጮች የሚባሉት በዛሬው ቋንቋ ጉምሩክ ሰራተኞች ማለት ነው። እናም ሐዋርያው ቅዱስ ማቴዎስ ወንጌልን ከጻፉልን ከአራቱ መካከል አንደኛው ነው። የማቴዎስ ወንጌል የምንለው ማለት ነው። አባቱ እልፌዎስ ወይንም ዲቁ ይባላል። እናቱ ደግሞ ካሩትስያ ትባላለች። እና ክርስቶስ ሲያስተምር ከቀራጭነት የጠራው ሐዋርያ ነው። እንደ ሰውኛ ክርስቶስ ምንም አይነት የሚታይ ነገር ብር የለውም። ነገር ግን ያንን የቀራጭነት ስራን የሚያጓጓ ስራን ትቶ ክርስቶስን የተከተለ ሐዋርያ ነው። በረከቱ በሁላችንም ላይ ይደርብን። የሐዋርያው የቅዱስ ማቴዎስ በረከት በሁላችንም ላይ ይደርብን። ለሁሉም ኦርቶዶክሳውያን ላይክና ሼር ኮፒ ሊንክ እያደረጋችሁ አዳርሱልኝ። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። መጽሐፈ ሲራክ ላይ ያሉ ምክሮችን በጣም ነው በቃ የምወዳቸውና ልቤ የሚመሰጥባቸውና ከነዚያ መካከል አንዱን ልንገራችሁ። ጓደኛ እንዳይሰለችህና እንዳይጠላህ ከፈለግህ ደጋግመህ ወደ ጓደኛ ቤት አትሂድ ይላል። አያችሁ፣ ጓደኛ ይሰለቻል። ሁልጊዜ ደጋግመን ብንሄድበት የማይሰለቸን እግዚአብሔር ብቻ ነው። በጽጌ አዳር ቤተክርስቲያን ሄዳችሁ የምትተኙ ሰዎች፣ በተለይ ደግሞ ሴቶች በደንብ አድርጋችሁ ስሙኝ። ይሄ ቪዲዮ ለእናንተ ነው። ቪዲዮው ለሁሉም እንዲዳረስ አምስት ጊዜ ኮፒ ሊንክ አድርጉት። ሼር እያደረጋችሁ ደግሞ ለሁሉም በማዳረስ ላይክ አድርጉና ጀምሩት። ቤታችንን ደግሞ አዲሱ ቤታችንን የዘላለም ሕይወትን ሁላችሁም ፎሎ አድርጉት። ይኸውላችሁ በጽጌ አዳር ከሄዳችሁ ለአንድ ቀን እንደምንም ታግሳችሁ ቆማችሁ ደሩ፣ በረከት ታገኙበታላችሁ። ነገር ግን የምንተኛ ከሆነ የተኛ ሰው ራሱን አያውቅም። ብዙ ነገሮች በማይጠንት ፋንታ ሌላ ማይጠንት ይኖራል ማለት ነው፣ በግልጽ ቋንቋ ማለት ነው። ስለዚህ ቤተክርስቲያን ውስጥ መተኛት አግባብ አይደለም። ይኸውላችሁ ከደከማችሁ ወጣ ብላችሁ ወደ ውጪ ነፋስ አግኝታችሁ ተነፍሳችሁ መንጣት፣ አየር ተቀብላችሁ ማለት ነው። ከዚያ ልክ እዚህ ላይ ያለው እንቅልፍ ሁሉ ይለቃችኋል ማለት ነው። ነገር ግን ቤተክርስቲያን መተኛት አግባብ አይደለም። እሺ አግባብ አይደለም። ሁላችሁም ይችን አስተካክሉ።
እሺ እያላችሁ ኮመንት ላይ ሁላችሁም ጻፉልኝ። ማንም ሳይጽፍ እንዳይሄድ እሺ እያላችሁ ማለት ነው። ሼርና ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ፎሎ ማድረግ እንዳትረሱ። እወዳችኋለሁ። ክብር በሉልኝ። ማንም ሰው ሊሆን ይችላል። እስከ መቃብር ሰውን የፈለገ ከእግዚአብሔር በቀር የለም። ከማን በቀር? በሞት የነገሩኝ። እስከ የት ነው የፈለገን? እኮ በጣም ይገርማችኋል። እንደውም በጣም የእግዚአብሔር ሰው መሆኑ ብቻ እኮ ይበቃ ነበረ። ሰው መሆኑ ራሱ እኮ ድፍረት ነው የሚሆነው። የማይራበውን እግዚአብሔር ተራባ አንልም። የትኛው መልካችን አሳስቶት ነው እግዚአብሔር ሰው የሆነው? ለዚህ ነው ሊቁ ሲናገር ምን ይላል? ምንት አጽሐጦ ለወልደ እግዚአብሔር ይረድ ውስተ ምድር ወይሰገውም ቅድስት ድንግል። የእግዚአብሔር ልጅ ልዑል ኃያል መለኮቱን በደካማ ስጋ፣ ስፎነቱን በውሱን ስጋ፣ ብርሃንነቱን በሚጨልምበት ስጋ፣ የማይራብነቱን በሚራብ ስጋ፣ የማይደክምነቱን በሚደክም ስጋ፣ የማይሰደድ እሱ በሚሰደድ ስጋ፣ የማይለብስ እሱ በሚለብስ ስጋ ይገለጥ ዘንድ ወይጥቡ አጥባይተ ብእሲት የድንግል ማርያምን የሰው ልጆች የድንግል ማርያምን ልጅ የድንግል ማርያምን ጡት ይጠባ ዘንድ ምን አተጋው? ያም ይሁን በነገስታት ቤት መወለድ ሲገባው በቤተልሔም ይወለድ ዘንድ ምን አተጋው? ተመልከቱ። ነገስታቱ ይከቡት ዘንድ ይገባዋል እንጂ መላእክት መጥተው ሊከቡት ይገባዋል እንጂ እረኞች ሊከቡት ምን አተጋው? በቤተ መንግስት ሽቶ ይረፈረፍለታል ይረጭለታል እንጂ በከብት በረት የአህያን ትንፋሽ ይቀበል ዘንድ ምን አተጋው? ነገስታት ይከቡታል እንጂ ከብቶች ይከቡት ዘንድ ምን አተጋው? ወርቅ ይነጠፍለታል እንጂ ከብቶች በልተው ያተረፉት ሳር ይጎዘጎዝለት ዘንድ ምን አተጋው? ለመላእክት ብርሃንን ያለበሰ ጨርቅ አለበሰቶሙ ቆጽለ በለሶን እናቱ የበለስ ቅጠል ቆርጣ ታለብሰው ትከርነው ዘንድ ምን አተጋው? በቤተልሔም በርዶት ድሪቶ ጨርቅን አሮጌ ጨርቅን ታለብሰው ዘንድ ለመላእክት ብርሃንን ያለበሰ ምን አተጋው? ተመልከቱ። ሄሮድስ ያሳድደው ዘንድ ለምን ዕዳዬ ነው አንተን ፈጥሬ ላድንህ ብመጣ በምን ዕዳዬ ታሳድደኛለህ ሳይል ይሰደድ ዘንድ ምን አተጋው? ዓለማትን የሚመግብ ከእናቱ ጡትሽን አጥቢኝ ራበኝ እያለ የእናቱን ጡት ይዞ እናቱን ይለምን ዘንድ ምን አተጋው? በደመና የሚጫን በድንግል ማርያም ጀርባ ላይ ሆኖ ግብፅ ይወርድ ዘንድ ምን አተጋው? ለመላእክት የሚመግባቸው በሁሉ ቦታ የመላ እንደ ሰው ፈርቶ ይሸሽ ዘንድ ሰው መሆኑን ይገልጥ ዘንድ ምን አተጋው? ጫማው ተሰርቆ እናቱ ተመልከቱ ታጥበው ዘንድ ሁሉን የሚያነጻ ንጹሕ አምላክ ሲሆን እናቱ ታጥበው ዘንድ ሰውነቱ ይወዛ ዘንድ ምን አተጋው? ጫማ ተመልከቱ እሱ ለፍጥረታት ለመላእክት ብርሃንን የሚያለብስ ለመሬት ሐመልማላትን ይሰራ ለራስ ፀጉርን ለጥርስ ከንፈርን የፈጠረ አምላክ እሱ በርዶት ሰባ ሰገል ልብስ ይገብሩለት ዘንድ ምን አተጋው? በዚህ ዓለም ደስተኛ ሆናለሁ ካላችሁ በፍጹም አትልፉ አትሆኑ። በቃ ምን እኔ ነው እንቅጩ ልነግራችሁ አይደል? ደስተኛ መሆን ፈልጋችሁ ነው? አትልፉ አትሆኑ። ባለስልጣንም ብትሆኑ ሌላ ችግር ይመጣል። ባለሀብትም ብትሆኑ ሌባው ያስቀምጣል። መልከኛም ብትሆኑ ሰው አያስቀምጥም። ጎራዳም ብትሆኑ ሰው አያስቀምጥ። ተመልከቱ መልከጠፍ እያለ ማለት ነው። ይኸውም ምንድን ነው የሚሻለው ሲባል በቃ ደስታን ከሰው አለመፈለግ። በፍጹም በዚህ ዓለም ሙሉ ደስታ የለም። ሙሉ ደስታ ያለው እግዚአብሔር ጋር ብቻ ነው። በሉ ሙሉ ደስታ ያለ የት ነው? ሀብት ቢኖር ሰው አስቀምጣል። ቤት ቢኖር አሁን ያስተኛል ሰው ግብር ከፋይል እዚህ ጋር ለልማርንት ይቀርባሉ። እሺ እንዳታጣሉ ከትራፊክ ጋር ብዬ ነው እና ስለተፈለገ ትንሽ ሸሻበል ይባላል ማለት ነው። የሚያስቀምጥ የለም። በቃ ባለዝና ብትሆኑም ሰው አያስቀምጥ። የተበለጡ ሰዎች ተመልከቱ መከራችሁን ነው የሚያበሏችሁ። በቃ በዚህ ዓለም ከሰው ምንም አንፈልግም። እስኪ በሉ ከሰው በሉ ምንም አንፈልግም። ያ ማለት ሰው አያስፈልገንም አላልኩም። በሞት ያፈርሰውላችሁ ለማለት የፈለግኩት እኔ ሰው እንዲያከብረን አትፈልግ። በቃ ያውነ አልጨምርም እኮ ተመልከቱ። መኑ ምኔክሙ ተመልከቱ ከናንተ ተመልከቱ ዘይክድ አጻይዶ ወይ አጽልሞ የራሱን ፀጉር
ቀዩን ጥቁሯን ነጭ ነጯን ጥቁር ማድረግ ይቻላል ወይ ይላል። አዎ እንችላለን ነው የሚለው መቼም የከተማ ሰው አላሉ። አንድ ልጅ ውሃ ወደ ታች ነው የሚፈስ ሲባል አሉ እኛ ጋር ወደ ላይ ነው አላሉ። የከተማ ልጅ ቧንቧ ነው የሚያውቀው እሱ። ትልቅ ችግር እኮ ነው። እና ተመልከቱ ምንድነው መሰላችሁ እያልኩ ያለሁት እኛ በቀለም እናደርገዋለን እሱ አይደለም ያልኩ። ነጭ ሆና እንድትበቅል ማድረግ አትችሉም። የራሳችሁን ፀጉር ነጯን ጥቁር ጥቁሯን ነጭ ማድረግ ካልቻላችሁ ከሰው ምንም የምትፈልጉት ነገር አይኑር። ደስታችሁ በእግዚአብሔር እጅ ነው ያለው። ሰው አመስግኖ የሚጨምርልህ ክብር የለውም፣ እንደውም ይወስድብሃል። ሰው ካመሰገነ ባዶ ቤት ነህ አንተ። በቃ አለቀ። እውነቱ ነው። ሰው እያመሰገነ ካለ በሞት ያፈርሰዋል። እየሰማችሁ ነው? የኔታ ይላል። አቤት 100,000 ብር ይዤ መጥቻለሁ እልል ይባልልኝ ይላል ሰው ማለት። ስለዚህ ጋር 100,000 ብር ይዘው መጥተዋል እልል በሉላቸው ይላል ሰው። እንግዲህ ማለት ያስነካዋል። እንዲያ ተባለ ጨረስኩ ሩጫዬን ይላል ማለት። ካልተባለ ችግር አለ። ሄድ እንግዲህ በቃ ከተባለ በልተውታል መሰል ቄስ ይላል ደግሞ ሰውዬው። በቃ እናንተ እኮ አታስቀምጡም መከራ ማለት ነው። ምን አገባችሁ ይበላ ባይበላ እንዴ? ሰጣችኋል አይደል? እውነቴን እኮ ነው። እውነት እኔ እንብላ አላልኩም። ደግሞ ሰው አሁን አሃ እንዲበሉ እንዳንነካቸው ነው የሚል ወጣቱ ተንኮለኛ ነው። እኔ እንደዚህ አላልኩም። እውነት እንደዚህ አላልኩም። እኔ ለማለት የፈለግኩት ተመልከቱ፣ ያንን ብር ለማን ነው የሰጠነው? በሞቴ ንገሩኝ። ቅዱስ ዮሐንስ አፈወርቅ ይላል አንተ ጅል ምን አይነት እብደት ነው የያዝህ ይላል። ይህን ሁሉ ብሎ ማለት ነው ይልና ወርቅን ሌባዎች ባሉበት መካከል እኔ ቤት እኮ ወርቅ አለ ብለህ በኬሻ አድርገህ ወርቅ ነው የተሸከምኩት ይሄ እያልክ አደባባይ ትዞራለህ ይላል። በየት መካከል በሉ በሌባ በሉ እንጂ ትዞራላችሁ። ከተማው ሰው መሳችሁ የሚያደርግ አይ ብር ትንሽ ናት ያስኳት 100 ብር ለትራንስፖርት ይበቃኛል። ሌባውም ችግር ነው። አሁን ሰው ምን አድርጓል መሰላችሁ? እንደውም ታች ስልክ እየያዘ እንዳይወጣ ኮልኮሌ ስልክ መያዝ ጠቃጠቁ። ሌባው አስቸጋሪ ሲሆን ማለት ሌባ ፈርተህ ገንዘብህን ቤት ከተውክ ሌባ ሰይጣን ባለበት አደባባይ እኔ እኮ የኔ ያለ ብር ነው የሰጠሁት ካልክ በከንቱ ውዳሴ ውሰድብኝ እኮ እያልከው ነው። ሰይጣን እንዲወስድብህ የሰራውን ስራ ለምን ይልኝ ትላለህ? መቼ ይታይ ከተባለ ተመልከቱ፣ ለእግዚአብሔር ለቀው ለእግዚአብሔር ይላል። ተመልከቱ፣ ለእግዚአብሔር አበድረው እግዚአብሔርን ባለዳ አርገው ሁሉ ይላል። እውነት ነው። እስኪ በሉ እግዚአብሔርን በሉ ምን አድርገው ባለዳ አርገው ስተውና በቃ አላውቅም። ከዛ በኋላ አንተ እርሳው። አሁን ተመልከቱ፣ ሰው ኃጢአቱን ይረሳል። 100,000 ብር ለዚህ ቤተክርስቲያን ቢሰጥ እስከሚሞት አይረሳትም። ህይወት ታሪኩ ላይ ተጽፎ ያሉ አባታችን 100,000 ብር ሰጥተው ለእንትና ኧረ ይገርማቸዋል፣ ለገርጅ እንትናም ይገርማቸዋል፣ ደግሞ ለደብረ ሊባኖስም በቃ ይባላል። ስንክሳር ማለት የሰጠኸውን እርሳው ነው። እንግዲህ ለማን ነው የሰጠኸው? በሉ ንገሩኝ። እኔ አንድ ነገር ልንገራችሁ። ስንሰጥ ለእግዚአብሔር ከሆነ የሰጠነው እግዚአብሔር ለምን ደበቀብን የሚል ጥያቄ አንሱ። ሲበሉ እግዚአብሔር በሉ ለምን በድብቅ እንዲሆን ፈለገ? አንደኛ ሌባ እንዳይወስደው። ምክንያቱም አንተ ጋር ከሆነ ያንተን የህሊናን በር ሰብሮ ሰይጣን በከንቱ ውዳሴ በትዕቢት በቃ ያደረከው እያለ ይገርማል። የቤተ ክርስቲያን ሲሰራ እኔ እኮ ነበርኩ እዛ ቆሜ ሳሰራው የነበረ ይገርማል። በቃ ከዛ የዝና ያሰው ይገርማል እንትና ቤተ ክርስቲያኑን ያሰራ ሰው ነው ወሰደብህ። ይኸውልህ አማን ብለክሙ ነሱስ ሴቶሙ እውነት እላችኋለሁ እንደሱ ያለ ደግ የለም ብለው በሰው ዘንድ ተመስግነው ቀሩ ይላል። በማን ዘንድ በሉ ንገሩኝ። እግዚአብሔር ለምን ደበቀ? እስኪ ለምን ደበቀ በሉ ንገሩኝ። ይሄ ጥያቄያችሁ አይደል? በጠላታችንም በወዳጃችንም ፊት ሊሰጠን በሚል ርዕስ ለዝጋው። እስኪ በወዳጃችንም በጠላታችንም ወዳጃችን እነማን ናቸው? ቅዱሳን መላእክት በሉ እንጂ ሐዋርያት፣ ነቢያት፣ መነኮሳት፣ ካህናት፣ ሰማዕታት እነዚህ ሁሉ ይመጣሉ። ጠላታችን ማን ነው? ሳጥናኤል ከነ ሰራዊቱ። መቼ ነው ዋጋህን የሚሰጥ? በዕለተ ምጽአት ና አንተ ብራብ አብልተኸኛል ና። ከዚህ በላይ ክብር አለ ወይ? እግዚአብሔር እንድትደብቀው የፈለገ
በዓለም አደባባይ ሁሉ ሊመሰክርልህ ነው ይላል። በየት ሁሉ በሉ ንገሩኝ። እንግዲያውስ እንትጋ። እዚህ ጋር 50 ሰው 1000 ሰው 10000 ሰው ባለበት መካከል ከምትመሰገን አእላፋት መላእክት አእላፋት ደቂቀ አዳም ባሉበት መካከል እንድትመሰገን ብሎ ነው። ለዚያ ጊዜ እንድንደርስ የሰራነውን ስራ እንድንደብቅ መድኃኔዓለም ይርዳን። መድኃኔዓለም ይርዳን። ከዚህ በኋላ ብትሰሩም ባትሰሩም ዝም ሲባሉ ዝም በሉ። ከሰራችሁ መርሳት በቃ። ለማን የሰጣችሁት? ለማን የሰጣችሁት? ለእግዚአብሔር ለምን እንሰጣለን ካልከኝ አንተን ጠላት ገሎ ይወስድብሃል። እግዚአብሔርን የሚገለዋል። እግዚአብሔርን ስሙኝማ፣ እየሰማችሁ ነው። ጤና ይስጥልኝ። ማጠጋ ብለኝ የሆነ ነገር ላውራችሁ። የበደለው የሰው ልጅ ነው አይደል? እንግዲህ የሰው ልጅ ወደ ራሱ ሞትን አስገብቷል። ኮራፕትድ አድርጎታል። የሰው ልጅ ባህሪውን ሞት ማለት ነው። ወይም ኃጢአት፣ በደል፣ ጉስቁልና ገብቷል ወደ ሰውነቱ የሰው ልጅ እንጂ በስተመጀመሪያ ምንድን የነበር ነው? የመጀመሪያ አኗኗራችን በብርሃን ውስጥ መመላለስ ነው የነበረው። በጎ ነገርን ብቻ ማወቅን ነበር የተሰጠን። ያንን በጎ ነገር የምናውቀውን እያወቅን እንድንቀጥል ግን ያን የጸጋ ስጦታ የሰጠን አምላክ መኖሩን ሕግ መኖሩን ቢያንስ አምላክ አለን ብለን እንድናስብ አንዲት ዛፍ ነበር የተከለከልነው። ያችን ዛፍ የበላን ቀን ግን ሞት እንደምንሞት ተነግሮናል። ምን ማለት ነው? የምናውቀው መጀመሪያ በጎ ነገር ነው። አዳምና ሔዋን በጎ ነገርን ብቻ ነው የሚያውቁ የነበረው። የቀረው ክፋት ነበር። ክፉንና በጎውን የምታሳወቅ አይደለች ዛፏ። በጎውን ነበር የሚያውቁት። ከበሉ በኋላ ከበጎ የበለጠ በጎ ሊያውቁ አይችሉም። ሳጥናኤል ከነበረበት የበጎ ነገር ላይ ሌላ በጎ ነገር ቢኖር ወይም ደግሞ አምላክነትን ተመኝቶ ነው የወደቀው። ያ የወደቀ አካል መጥቶ በሱ ምትክ የተሰራ ነው የሰው ልጆች አስቶናል። ያን ፍሬ ከበላም በኋላ ሞት ገባብን አይደለም እንዴ? ክፋትን አወቅ ነው ማለት ነው። መጀመሪያ በጎ ነገር ነበር የምናውቀው፣ የቀረው ክፋት ነበር። ክፋትን አወቅን፣ በቃ በኃጢአት ወደቅን። አሁን ክርስቶስ መጥቶ ደም ካልፈሰሰ ስርየት የለም። የክርስቶስ ደም ተሰጠን። የተዘጋችው በር በሚንበለበል እሳት የተጠበቀችው ገነት ተከፈተችልን። አሁን ለዓለም አንድ ጊዜ ይሄ እድል ተሰጥቶታል። ግን እሳ ሐዲስ ኪዳን ተብሎ ኪዳን ተሰጥቷል። ኪዳኑን መጠበቅ አለመጠበቅ የኔና ያንተ ስራ ነው። ከዚህ በኋላ መዳናችሁ በመንቀጥቀጥ ፈጽሙ ያለው ቅዱስ ጳውሎስ ለዚህ ነው። ኦኬ፣ ይህን ካልን ዘንዳ ግን እንዲሁ አንዱ ሰው መጥቶ ስለ ዘላለም ሕይወት እየሰበከ እኔ ስም አልጠራም ብቻ ካነበብኩት ተነስቼ ነው እንዲሁ ከሞት በኋላ እኮ በእንደዚህ አይነት ስሜት ነው የምንኖረው ምናምን ነው ላይክ እንደዚህ አሁን እኔ የሚሰማኝ ስሜት ለምሳሌ ንዴት ሊሰማኝ ይችላል ምናምን የሆነ ሚስት ማግባት ስሜት አለኝ ምናምን ነው ላይክ የሆነ ብቻ ሰዋዊ አሁን ያለንበትን ስሜት ነው ከሞት በኋላ የምንኖረው ብሎ ከሰበከ አምልጥ ማርያምን እኔ እንደዚህ ነው የሚያስብ አእምሮ እኔ ልክ አይመስለኝም። ይሄን አምኜ ልቀበለው አልችልም። ላይክ እንዴት ብሎ ኢማጂን የሰው ልጅ መጀመሪያ የነበረበትን ነገር ጠንቅቆ ካለማወቅ የመጣ ሐሳቤ ነው ይሄ። ወይም ደግሞ በስጋ ፍላጎት ብቻ የሚመሩ ሰዎች የሚናገሩት ንግግር ነው ይሄ። በነገራችን ላይ ከባድ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ስለዚህ ጉዳይ ተጠይቆ ነበረ። ምን እንዳላችሁ ታውቃላችሁ? አያገቡም አይጋቡም፣ እንደ መላእክት ይኖራሉ ይጃለ በብርሃን ውስጥ እንመላለሳለን። እኛ መጀመሪያ አዳምና ሔዋን ይኖሩበት እንደነበረው 7 ዓመት በገነት እንደነበሩበት በብርሃን ውስጥ ማግባት መጋባት የሚባል ነገር የለም ብሎ ዘጋው የክብር ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ። እኔ ከሞት በኋላ ያለውን ሕይወት አግብቼ ምናምን አስበው ልጅ እየወለድኩ ምናምን ሚስጥር። ሰላም በምድር ዙሪያ ያላችሁ ቅዱሳን ወገኖች በጌታችን በኢየሱስ ክርስቶስም ሁላችሁንም ሰላም ላለሁኝ። እንዴት ናችሁ ውዶች? እኔ ደህና ነኝ። በመጀመሪያ ደረጃ እንደው ቀለሜ ሀይ የሚልህ ሰው የለም? የጥሞና ጊዜ ውሰድ የሚልህ የሚመክርህ ሰው የለም? እኔ ፕሮቴስታንት እምነት ተከታይ ውስጥ በጣም ትልልቅ ሰዎች አስተዋይ ሰዎች እንዳሉ አውቃለሁኝ። እምነታቸው ትክክል ነው ብዬ ባላምንም እጅግ ስማርት የሆኑ ሰዎች ማስተዋል የሚችሉ ሰዎች እንዳሉ በደንብ አውቃለሁ። ቤተሰቦችም ስላሉኝ የማውቃቸውም ሰዎች ስላሉ። ታዲያ አንተን ሀይ የሚልህ እንዴት አጣህ? ለማንኛውም ትንሽ ነገር ልናገር መጣሁ። የተዋሕዶ ልጆችን ቪዲዮን ሼር ኮፒ ሊንክ አድርጉልኝ፣ ሰው ጋር እንዲደርስ አድርጉልኝ። አንድም ሁለትም ሰው ቢደርሳችሁ ቪዲዮ ቫይራል ስለማይወጣ። ሌላው ለራሴ አባቶችና ወንድሞች ነው ጥያቄ ነው የምጠይቀው። እናንተን የመናገር ልዕልናውም ሞራሉም ማንነቱም የለኝም አውቃለሁ። እንደ አንድ ምእመን ግን ከእናንተ እንዳተረፈ ከእናንተ እንደተማረ ሰው ግን ጥያቄ አለኝ። ከዚህ ሰውዬ ምን ልታተርፉ ነው? ወደ ቤትስ የምትጠሩት? የጠራውንስ የምትቀበሉት? ማለት ምእመኑ ምን ያተርፋል ብላችሁ ነው? እሱ እንደሆነ መጽሐፍ ቅዱስ አንብቦ ማያውቅም፣ አስተምሮ ማያውቅም። ትክክል እንኳን ባይሆን የወንጌል አማኝ ነኝ ብሎ እንኳን ማለት ላይክ በዛ ሴንስ እንኳን ብንረዳው አንድም ቀን ወንጌል ሰብኮ አያውቅም።
ስለ ገድል ስለ ድርሳናት ሲሳደብ ነው የምናውቀው ብዙዎቻችን። ታዲያ ለምንድን ነው ከሱ ጋር ዲቤት ለማድረግ የምትፈልጉት? ይህ እኮ የማሸነፍና የመሸነፍ ጉዳይ አይደለም። መጽሐፍ ቅዱስ የእውነት ቃል ነው፣ የክርስቶስ ቃል እኮ ነው፣ ህይወትን መንገድም የሆነውን ቃል እኮ ነው። ያንን እናንተ ማስተማር እየቻላችሁ ከሱ ጋር ምን የሚያጨቃጭቅ ነገር አለ? በዚህ ልክ እናንተን አውርዶ እየተናገረስ ለእኛ ስለምን እንትን አትሉን? በየኮሜንቱ ሄደንስ ለምን ምእመኑ ተራው ምእመን እንደኔ አይነቱ ለምንስ እንዲሳደብ ጊዜ ትሰጡታላችሁ? ዲያቆን መዝሙረ ያሬድ ቤት ሄዳችሁ ቪዲዮን ይዩት፣ ምን እንደሚናገር ቀሲስ ድበኩሉ። እዚህ ጋር የሰራውን ቪዲዮ ሳይ ነው ይሄን ነገር ልናገር የመጣሁት። እና ምን ሊተረፍ ነው ከሱ ጋር ዲቤት የምታደርጉት? በመቤቴ እኔ ራሴን ስሜት ነው የምናገረው። እናንተን ለመናገር ወይ እናንተን የመናገር እናንተን ሼፕ የማድረግ አቅሙን ሞራሉ ኖሮኝ አይደለም። ካስከፋችሁ ይቅርታ። ግን ከሱ ጋር ምን ሊተረፍ ማለት ምን ልታተርፉ? ወንጌልን ብታስተምሩን እኛ እየመጣን ነው፣ ከነሱ ቤት እየወጣን እየመጣን ነው አይደል? እናንተን አይተን እናንተን ትምህርት ተረድተን። ስለዚህ ከቀለሜ ምንም ትርፍ የለውም። ሌላው እንደው ቀለሜን የምትመክሩት ሰው ካላችሁ የጥሞና ጊዜ ውሰድ በሉት። ትልቅ ሰው ነው፣ በጣም ትልቅ ሰው ነው። በዚህ ልክ ወርዶ የሚናገራቸው ቃላቶች የሚጠቀማቸው ወርዶች ያስጠላሉ። እነዚህ ደግሞ ይቀመጣሉ ለትውልድ። ለእናንተም ሼም ነው፣ ለእናንተም ውርደት ነው፣ ለፕሮቴስታንት እምነት ተከታዮች። እግዚአብሔር ምስክሬ ምንም እንደሌላችሁ ባዶ እንደሆናችሁ እያሳያችሁን ነው እዚህ ላይ በምታደርጉት ነገር። ግን እንዲሁ ለእናንተ በማሰብ ነው ይሄን የምናገረው። እኔ ወዳችኋለሁ፣ ተባረኩ። ዲቤት የሚባል ነገር ግን የትኛውን ቦታ ላይ ቢገኝ ላልከታተል ከሱ ጋር ያለ ዲቤት። እኔ በበኩሌ ውሳኔ ይሄ ነው። ተባረኩ።